ሰላማችሁ በክርስቶስ በዘት ተረፍረፍ ይበልልኝ። እኔ ተወዳጅ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ክብሩ ይስፋ ለመድኃኔዓለም እጅግ በጣም ደህና ነኝ። በያላችሁበት የክርስቶስ ሰላም ፍቅር ብዝት ይበልልኝ። እናንተም በያላችሁበት ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እየገባችሁ አበረታቱኝ። እኔ ያወቅኩትን በትንሹ ለእናንተ ላሳወቃችሁ ብዬ ነኝ። ብዙ ጊዜ ቪዲዮ ለመስራት በጣም እንጨነቃለን። እንዴት ነው ቪዲዮ የምሰራው? በፎቶስ እንዴት ነው? በቪዲዮ ሳረገው ብለን ብዙ እንጨነቃለን እና በትንሹ በስልካችን ላይ ያለውን አፕሊኬሽን ተጠቅመን ከዛ በኋላ ቪዲዮ እንሰራለን ማለት ነው። እኔ ብዙ ጊዜ መልክዓ ነው የማነበው እና የምገባው አንዳንዴ በቪዲዮ አርጌ አንዳንዴ ደግሞ በስዕል አድኖ ብቻ በፎቶ አርጌ የምገባበት አለ እና ያንን እንዴት ነው የምትሰሪው? ምናልባት ጥያቄ የሆነባችሁ እና ቪዲዮ ለመስራት ያቃታችሁ ልጆች ልትኖሩ ትችላላችሁ ብዬ ነኝ ይህንን ቪዲዮ የሚሰራው እና አሁን በስልካችን ላይ ያለውን አፕሊኬሽን ብዙ ጊዜ ለምን እንደሚጠቅም አናቅም እና አሁን ወደ ቪዲዮ መስራት እንሄዳለን። በቪዲዮ ለምሳሌ ግጥም የሚሆን ስነ ጽሁፍ የሚሆን ስለ አድኖ አድርገን እየቀያየረ እንዴት እንደ ቪዲዮውን እንዴት እንደሚቀያየር እና በፎቶ ብቻ እንዴት እንደምንገባ በትንሹ ላሳያችሁ። ቀጥታ ወደ ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እሺ የኔ ተወዳጅ ቤተሰቦች አሁን ወደ ቪዲዮ መስራት ቪዲዮ የምንሰራበት አፕሊኬሽን ቪዲዮ ሾት ትላለች እቺት እናት እዛ እንገባለን። በትንሹ ታገሱን። ከዛ እንደዚህ ይመጣል። እሺ አሁን እዚህ ጋር ምንድነው የሚለው? ኢዴት ቪዲዮ ነው የሚለው። ኢዴት ቪዲዮ ነው የምንነካው። ከዛ በኋላ ወዴት እንገባለን? አሁን በፎቶ ላሳያችሁ። በፎቶ ብቻ እንዴት እንደምገባ ለምሳሌ ዛሬ አቡነ ኪሮስን ላሳያችሁ። የአቡነ ኪሮስ መልክዓ ባነብኔ ለምሳሌ በፎቶ ብቻ ብገባ ይህንን ፎቶ ብቻ ነው ዝም ብዬ የምነካው። ከዛ እዚህ ከታች ይደረደርልኛል። ስነካው ሲደረደርልኝ እዚች ጋር ኔክስት የምትለዋለች እሷን እነካዋለሁ። ከዛ በእንደዚህ አይነት ይመጣልኛል። ከዛ በኋላ እዚች ጋር የተደረደሩ እንትኖች አሉ። እያንዳንዳቸው የምንጠቀማቸው ነገሮች ናቸው። ግን እኔ የምጠቀመውን ነው የምነግራችሁ በቀላሉ። ግን እያነበባችሁ ኢፌክት መጠቀም ብዙ ነገሮች አሉ። ከዛ በኋላ ደግሞ እንትኑ በደንብ ማጉላት። እኔ አሁን በድምጽ ነው የምገባው እያነበብኩ። ለምሳሌ ይሄኛውን በትንሹ ላድርገውና ላሳያችሁ። አሁን ይህኛው በትንሹ አርጌ እንደዚህ አርጌው እያነበብኩ እንዴት ነው የምገባው? ሌላ እንትን ውስጥ እገባለሁ። ለምሳሌ ዋትስአፕ ልግባ። ዋትስአፕ መልክዓ ያለው እዚች ውስጥ ነው። የአቡነ ኪሮስ መልክዓ። ሌላ አሁን ግጥም ወይ ስነ ጽሁፍ ምናምን የምታነቡ ልጆች ካላችሁ ብዬ ነኝ ይህንን ማሳያችሁ። ያው የአቡነ ኪሮስ መልክዓ እዚች ጋር አለ። አሁን ይህንን ካዘጋጀው በኋላ ወዴት ነው የሚሄደው? ወደዚህ ነው የምመጣው። እዚች ጋር ስመጣ ይህንን ሙዚክ የምትለውን እነካዋለሁ። ከዛ በኋላ ሪከርድ የሚለውን እነካዋለሁ። ከዛ መቅዳት እስከሚጀምር ድረስ እነካዋለሁ። ይቆማል። ሲቆም ምንድነው የማደርገው? ስዕል አድኖውን ነው የምጨምረው። እዚች ጋር ኔክስት የምትላለች በትንሿ እዚች ጋር። ከዛ በኋላ ስዕል አድኖውን ነው የማመጣው፣ እደረድረዋለሁ። ድምፄና ስዕል አድኖ እኩል መሆን አለበት።
ያንን እኩል እስከሚሆንልኝ ድረስ ስዕል አድኖውን እደረድራለሁ። ከዛ ኔክስት ከዛ እያንሸራተትኩኝ ድምፅ ያለበት ድረስ ስዕል አድኖ ከሞላለኝ ምን አረጋለሁ? እንትኖቹን የምጠቀማቸውን ነገሮች እኔ ብዙ ጊዜ ምንም ነገር አልጠቀምም እና ይህንን እንትን ካልኩ በኋላ እንዴት ነው ማረገው? ግን እናንተ የምትጠቀሙ ነገር ካለ በቀላሉን ነው ማሳያችሁ። ይህንን ነገር ቀለል ያለውን ነው። ምንም ነገር አልጠቀምም። ከዛ በኋላ ስዕል አድኖና የኔው ድምፅ እኩል ከሆነልኝ በኋላ ምንድነው ማረገው? እዚች ጋር ኤክስፖርት የምትላለች አያችኋት? እሷን እነካዋለሁ። ከዛ በኋላ በብጫ ሴቭ የምትላል አሁን እንትኑ ስላጠበብኩት ቆዩ። ያው ከታች ሴቭ የምትላለች ስላጠበብኳት ነው የማትታየውና እንትኑ ትመጣለች። ያው መጣች። አሁን እዚች ጋር ሴቭ ጋላሪ የምትላለች። ያው ሴቭ ሳረጋት ምን ይመጣላችኋል? እንደዚህ አይነት ይመጣል። ያው ይህንን 100 ሲሞላ ልክ ሴቭ ሆኖ ወደ ጋላሪያችሁ ይሄዳል ማለት ነው። ከዛ ጋላሪ ላይ ከሄደ በኋላ ሄዳችሁ ደግሞ እንትን ላይ ምንድነው ዩቲዩብ ላይ ስትፖስቱት ምን ይሆናል ማለት ነው? ያ ቪዲዮ ኤዲት ሆነ በቀላሉ ቪዲዮ ሰራችሁ ማለት ነው። እና ብዙ ጊዜ ስንቸገር ወይ ጊዜ አጣውኝ ምናምን እንላለን። ይሄኛውን ቀለል ያለውን ነው። በቃ የሆነ ለምሳሌ አሁን መሰረታዊ የሆነ ነገር ለሰው የምትናገሩት ነገር 100 ሞላ ሴቭ ሆነ። ይኸው ሴቭ ሆነ። ወደ ጋላሪ ገብተን ደግሞ ቼክ እናድርገው ሴቭ ሆኗል አልሆነ። ጋላሪ ውስጥ ይኸውና አሁን እንትን ያልኩት አሁን እየቀዳ ነው። አሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብዬ መልካውን ማንበብ ጀምራለሁ። ከዛ በኋላ ልክ መልካውን ስጨርስ ያው እየተጓዝኩ እንደዚህ እየተጓዝኩ ሰላማችሁ በክርስቶስ ይብዛልኝ የኔ ተወዳጅ ቤተሰብ። አሁን አሳይቻቸዋለሁ በምን አይነት ሁኔታ እንደሚቀዳ ድምፄ እንዳይገባ ነው እንደዛ እንትን ያደረኩት እና በእንደዚህ አይነት ቪዲዮ መስራት እንችላለን። ቀለል ያለው ነው። ከዛ በኋላ ደግሞ ሌላ መጠየቅ የምትፈልጉትን ነገር ደግሞ በቪዲዮ መስራት ደግሞ አሁን ትንሽ ስለረዘመብኝ ነው። በቪዲዮ ደግሞ እንዴት ማድረግ እንዳለብን አሁን ይሄኛው ያሳያችሁ በፎቶ ብቻ ነው። በቪዲዮ ደግሞ ቪዲዮ ሆኖ ለምሳሌ እንትኑ እየቀያየረ ስላድኖውን እየቀያየረ 2 ፎቶ ታደርጋላችሁ። ከዛ በኋላ ሁለቱን ፎቶ አንዴ